እሺ ውድ ቤተሰቦቼ እስኪ ዛሬ ደግሞ አንዳንድ በመስሪያ ቤት አካባቢ በመንገድ ላይ እንዲሁም በግንባታ ሳይቶች አካባቢ የሚለጠፉ የጥንቃቄ መልእክቶችና ትዕዛዞችን እያነበብን ከጀማሪዎች ጋር ወይም አማርኛን በማንበብ ላይ የምትገኙ ውድ ተማሪዎቼ ጋር አብረን እናነባለን ማለት ነው። ትምህርቱን ከመጀመሪያው እስከ መጨረሻው ድረስ አብራችሁኝ በሉ ማለት ነው። ለቻናሉ አዲስ ከሆናችሁ ሰብስክራይብ ያደረጋችሁ ቤተሰብ ሁኑ። ቪዲዮውን ደግሞ ላይክ፣ ኮሜንት፣ ሼር ያደረጋችሁ መልካም ትብብራችሁ አይለየኝ። በውስጥ መስመር ደግሞ መማር የምትፈልጉ ታች ላይ ባስቀመጥናችሁ ስልክ ቁጥር በማንኛውም ሶሻል ሚዲያ አማራጮች ኢሞ፣ ዋትሳፕ፣ ቴሌግራም በየትኛውም የዓለማችን ክፍሎች ሆናችሁ ከሀገር ውስጥም ሆነ ከሀገር ውጭ ሆናችሁ ብደውሉልን ታገኙናላችሁ ማለት ነው። አማርኛን ከመሰረቱ ከዜሮ ጀምራችሁ መጀመር ትችላላችሁ። እንግሊዝኛንም በዛው ልክ እናንተ በፈለጋችሁትና በመረጣችሁት ሰዓት የስራ ሰዓታችሁን በማይጎዳ መልኩ እናንተ በፈለጋችሁት ሰዓት ፍሪ በምትሆኑበት ሰዓት መርጣችሁ መማር ትችላላችሁ ማለት ነው። ወደ ዕለቱ ትምህርት እንሂድ። እሺ ቶ ሎ ቶ ሎ ቶሎ ግ ባ ግ ባ ቶሎ ግባ ቶሎ ግባ ቶሎ ግባ ወደ 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 ግራ ግራ ወደ ግራ ግራ ዙር ዙር ወደ ግራ ዙር ወደ ግራ ዙር መቆም 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 ክል 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 መቆም ክልክል ክልክል ነው ነው መቆም ክልክል ነው። ስለዚህ አሁን ይሄን የሆነ ቦታ ተለጥፎ ብታገኙት እናንተ ካላነበባችሁት ዝም ብላችሁ ከዛ ቦታ ላይ ልትቆሙ ትችላላችሁ። ያኔ ምንድነው ለሪስክ ትጋላጣላችሁ ወይም ለከባድ ነገሮች ሊሆን ይችላል። ምክንያቱም ለምን ሁሉም ሰው የምታነብነዋ ወይም የምታነቢነዋ የሚመስለው ግን ከዚህ በደንብ ከተማራችሁ ግን ያኔ አይከብዳችሁም ማለት ነው። ነገሮችን በመልካም ነገር ታደርጓቸዋላችሁ፣ ትዕዛዝ ታከብራላችሁ ማለት ነው። መቆም ክልክል ነው ይለናል። ካልተፈለገ ቦታ አትገኙም ማለት ነው። እሺ ማጨስ 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 ክልክል ክልክል ማጨስ ክልክል ነው ነው ማጨስ ክልክል ነው። አደገኛ 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 አጥር አጥር ነው። አደገኛ አጥር ነው። በቃ ያኔ ይህን ካያችሁት እናንተ በቃ ዞር ታላችሁ ከሰፈር ማለት ነው። ምናልባት ወይ በመብራት ተለኩሾ ሊሆን ይችላል፣ ኮንታክት ምናምን ነገር ብዙ ነገር ግን ካላነበባችሁ የሆነ ችግር ውስጥ ልትገቡ ትችላላችሁ። ስለዚህ ማንበባችሁ መልካም ነው። እንደ መልካም አጋጣሚ ተጠቀሙበት ማለት ነው። አደገኛ አጥር ነው። ለሴቶች 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 ብቻ ብቻ ለሴቶች ብቻ። ከዚህ ላይ ምንድን ነው ምናልባት የማታነቡ ወንዶች ካላችሁ ያኔ ከምንድን ነው ካልተፈቀደ ቦታ ልትገቡ ትችላላችሁ። ይሄ ለምሳሌ ለሴቶች ብቻ የተፈቀደ ነው ሊሆን ይችላል። እናንተ ግን ዝም ብላችሁ ልትገቡ ትችላላችሁ። ለምን? ባለማንበባችሁ። ያኔ ምንድን ነው ምን የሚሰማችሁ? ወይ የበታችነት ስሜት ወይ የመሳቀቅ ብቻ ብዙ ነገር ብዙ 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 ነገሮች ሊገጥሟችሁ ይችላሉ። ስለዚህ ማንበባችሁ በጣም አሪፍ ነው ማለት ነው። ለሴቶች ብቻ። በካሜራ 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 እይታ እይታ ውስጥ ነዎት። በካሜራ እይታ ውስጥ ነዎት። አሁን ብዙ ነገር ልናደርግ እንችላለን። መስመር ወጠን ሊሆን ይችላል።
እቤት ነገር ቤት ውስጥ ምናምን ነገር ብቻ የሆነ ቦታ ላይ ካሜራ ይኑር አይኑር አናቅም፣ ግን የሆነ የተለጠፈ ነገር ካየነ ከካሜራ ውስጥ ምንድነው ከካሜራ እይታ ውስጥ ነዎት ካለን ከዛ ቦታ ላይ ዞር እንላለን ማለት ነው። ምክንያቱም በካሜራ ውስጥ ስለገባን ምንም ማድረግ አንችልም። ሁሉ ነገራችን ይታያል። የምናደርገው አክት ሊታይብን ይችላል። ስለዚህ ከካሜራ እይታ ውስጥ ነዎት ካለን ዘወር እንላለን። ማንበባችን ከዚህ አዳንን ማለት ነው። እንቀጥል። ለወንዶች 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 የተከለከለ የተከለከለ ለወንዶች የተከለከለ ለወንዶች የተከለከለ በጣም አሪፍ ነው። ለወንዶች የተከለከለ። ስለዚህ ወንዶች ከዛ አካባቢ ራቅ እንላለን ማለት ነው። ወይም ከዛ ምናልባት ግቢ ሊሆን ይችላል፣ ቤት ውስጥ ሊሆን ይችላል፣ ብቻ የሆነ ቦታ። ስለዚህ ከዛ ቦታ እኛ ወንዶች አንገባም ማለት ነው። ለምን? ከዚህ ጋር ተለጥፈውልናል ማለት ነው። ለወንዶች የተከለከለ ስለሚለን አንገባም። ማንበባችን ቫሊው አለው። እንቀጥል። አደገኛ 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 ውሻ አለ። ረረረ አደገኛ ውሻ አለ። የኔ ባለማንበባችን በውሻ ተበልተናል ማለት ነው። ባለማንበባችን ምክንያት ሰውነታችን አጠናል ማለት ነው። ከዛ አካባቢ ዝም ብለን ዘው ብለን እንሄዳለን። ምንም የተለጠፈ ነገር አላነበብንም፣ ማንበብ አንችልም። ከዛ ሰፈር ስንሄድ እንግዲህ እኛ ለምንድነው ለችግር ተጋላጭ ሆንን? ውሻ እንበላለን ማለት ነው። እንደናገጣለን። በምን ምክንያት? ባለማንበባችን፣ ማንበብ ባለመቻላችን ምክንያት። አቤት ስንቱ መከራ አለ። ስለዚህ አደገኛ ውሻ አለ ተለጥፎ አየነው፣ ዘወር እንላለን። በዛ መንገድ አንሄድም። ድጋሚ እንኳን አንድ ያንብበ ነው ማለት ነው። በጣም አሪፍ ነው። እንቀጥል። መግባት 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 ክልክል ነው። መግባት ክልክል ነው። መግባት ክልክል ነው። እኛ ደግሞ ዝም ብለን ሳናንኳኳም ሆነ የተፈቀደ መስሎን የተለጠፈውን ባለማንበባችን ዘው ብለን እንገባለን። እንግዲህ ሪስክ ኦከር ያደርጋል ማለት ነው። መግባት ክልክል ነው። ክፍት ነው። ክፍት ነው። ክፍት ነው። ክፍት ነው። በጣም አሪፍ። ክፍት ነው። የሆነ መስሪያ ቤት ሊሆን ይችላል፣ የሆነ ሱፐር ማርኬት፣ የሆነ ብቻ የሆነ ነገር፣ የሆነ ድርጅት ሊሆን ይችላል፣ ስራ ቦታ። በቃ እንደዚህ በሩ ተዘግቶ እንኳ ይህን ጽሁፍ ካየ ነው ሂደን ማንኳኳት እንችላለን። ለምን? ክፍት ነው ይለናል። ክፍት ነው ይለናል። በጣም አሪፍ ነው። ከውዝግብ እንድንበታለን ማለት ነው። እንቀጥል። ዝግ ዝግ ነው። ዝግ ነው። ዝግ ነው። አሁን ደግሞ ምንድን ነው? ክፍት ነው መስሎን እየጠበቅን ወይም አሉ መስሎን እየጠበቅናቸው፣ ግን እነሱ ምንድን ነው በሩ ላይ ዝግ ነው ብለውናል። ማንበብ ባለመቻላችን ሰዓታችን፣ ጊዜያችን፣ ስንት ሪሶርስ ሉዝ እናደርጋለን ማለት ነው። ስለዚህ ዝግ ነው ብለን ካነበብን ሰዓታችን በጊዜ እንጠቀማለን፣ በአግባቡ እንጠቀማለን ማለት ነው። እንቀጥል። መብራት መብራት የለም። መብራት የለም። መብራት የለም። ማሽኑ 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 አይሰራም። ማሽኑ አይሰራም። ማሽኑ አይሰራም። ማሽኑ አይሰራም። ለምሳሌ ዝም ብለን ለሆነ ምንድነው ለምሳሌ ኤቲኤም ቦታ ሊሆን ይችላል፣ የሆኑ ማሽነሪዎች ቦታ ምናምን ሄደን ወይ ልናስጀምራቸው ካሊያ ይሰራሉ ብለን ስንጠብቃቸው ማሽኑ ግን እንደማይሰራ ተነግሮናል። አንብበን መመለስ እንችላለን ማለት ነው። ውድ ቤተሰቦቼ እንቀጥል። ታሽጓል ታሽጓል። ይሄንማ ብዙ ቦታ አይታችሁት ይሆናል። ምናልባት ባለማንበባችን ምክንያት ልታልፉት ትችላላችሁ እንጂ ይሄ በየሱቁ ሊሆን ይችላል፣ በየሆነ ቦታ ታሽጓል 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 ነው የሚለን። ምክንያቱም የሆነ ወይ ሕግ ጥሰዋል ካሊያ ደግሞ የሆነ ነገር ብቻ። ስለዚህ ታሽጓል ይለናል። ታሽጓል። ቆሻሻ 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 ማጠራቀሚያ ቆሻሻ ማጠራቀሚያ
በጣም አሪፍ ነው። ቆሻሻ ማጠራቀሚያ። ይሄ ደግሞ መንገድ ዳር ሊሆን ይችላል፣ የሆነ ቦታ ላይ ምናምን የሆነ ወይ ሶፍት ልንይዝ እንችላለን ተጠቅመን ምናምን ነገር ለምን በእጃችን ልንይዝ እንችላለን። ግን ያ ተለጥፈው ካገኘ ነው ኦኬ ይሄ ቆሻሻ ማጠራቀሚያ ነው ብለን እኛ እናስቀምጣለን ማለት ነው። ስለዚህ ማንበባችን በጣም 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 ጥቅም አለው ማለት ነው ከምላችሁ በላይ። የጾም 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 ምግብ ምግብ አለ ምግብ አለ የጾም ምግብ አለ። ይህ ማለት ምንድነው? ለምሳሌ እኛ የጾምን እያለ በጾም የሚፈቀዱና የማይፈቀዱ ምግቦች ሊኖሩ ይችላሉ። ስለዚህ በጾም የጾምን ዛሬ ጾም ነው በቃ ከዚህ ሰፈር የሚበላ የለም ምናምን ብለን ልንሳቀቅ እንችላለን። ግን ምንድነው የጾም ምግብ አለ ብሎ ተለጥፎልናል። በጾም ወቅት የምንበላው ምግብ እኛ የምንፈልገው ምግብ አለ ማለት ነው። ስለዚህ ብዙ ነገር ከድካም ከረሃብ ከብዙ ነገር ዳንበት ማለት ነው። ወደ ቤተሰቦቼ እሺ የክርስቲያን ስጋ ቤት የክርስቲያን ስጋ ቤት በጣም አሪፍ። አሁን ለምሳሌ አንዳንድ ምንድነው ስጋ ቤቶች ላይ ታያላችሁ፣ የሙስሊም ስጋ ቤት፣ የክርስቲያን ስጋ ቤት። ስለዚህ እኛ የፈለግነውን በሃይማኖታችን በሚፈቅደው መልኩ ከፈለግነው በእኛ እምነት ከተዘጋጁ ምግቦች ሂደን መብላት እንችላለን ማለት ነው። ግን አሁን ለምሳሌ ሙስሊሞች ሆነን ከክርስቲያን ቤት ልንገባ እንችላለን፣ ክርስቲያን ሆነን ደግሞ ከሙስሊሞች ስጋ ቤት ልንገባ እንችላለን። በቃ እኛ ከምንፈልገው ቦታ ላንገባ እንችላለን። ስለዚህ በማንበባችን ምክንያት ብዙ ነገር ብዙ ተቆጥሮ የማያልቅ ጥቅም እናገኝበታለን። ውድ ቤተሰቦቼ ብቻ ተነግሮ አያልቅም። ከዚህ ላይ የሙስሊም ስጋ ቤት እንዳልኳችሁ ነው። የሙስሊም ስጋ ቤት ሰው የተለጠፈለትን አንብቦ መረዳት ይችል ዘንድ ማንበብ ግዴታ ነው ማለት ነው። ከብዙ ነገር እንድንበታለን። ያለ ተራ መግባት አይቻልም። ያለ ተራ መግባት አይቻልም። እኛ ግን ዝም ብለን እንገባለን ማለት ነው። ለምን? ባለማንበባችን ምክንያት የተለጠፈውን ባለማንበባችን ምክንያት ዝም ብለን ካለ ተራችን ካለ ወረፋችን ከሆነ ቦታ የሆነ መስሪያ ቤት ሊሆን ይችላል፣ ብቻ የሆነ ሰልፍ ላይ ምናምን። ስለዚህ ይሄንን አይተን ተራችን ጠብቀን መግባት እንችላለን ማለት ነው። እሺ ስብሰባ ላይ ነን። አታንኳኩ፣ አታንኳኩ። ስብሰባ ላይ ነን፣ አታንኳኩ። ስብሰባ ላይ ነን፣ አታንኳኩ። በጣም አሪፍ ውድ ቤተሰቦቼ። ስለዚህ ሰዎቹ ስብሰባ እያደረጉ እኛ ከበሩ ላይ የተለጠፈውን ይሄንን ካላየነ ሂደን ልናንኳኳ እንችላለን። የሰውንን ቀልብ ልንረብሽ እንችላለን። አታንኳኩ እየተባልነ እናንኳኳለን ማለት ነው። ካልተፈቀደልን ቦታ እንገባለን ማለት ነው። ስለዚህ ብዙ ጉዳት አለው ያለማንበባችን ማለት ነው። እጅወን በሳሙና መታጠብ እንዳይረሱ። እጅወን በሳሙና መታጠብ እንዳይረሱ። እጅወን በሳሙና መታጠብ እንዳይረሱ። እሺ እንቀጥል። ለፍተሻ ይተባበሩን። ይሄ ደግሞ አንዳንድ መስሪያ ቤቶች ላይ ባንክ ቤቶች ላይ ሊሆን ይችላል። ብቻ የሆኑ መስሪያ ቤቶች ላይ የሆኑ ድርጅቶች ላይ ምናምን ነገር ጥበቃዎች ሊፈትሹ ምናምን ሲሉ የሆነ በር ላይ ሊለጠፍ ይችላል። ያኔ እኛ ዝም ብለን ባለማንበባችን ምክንያት ልንገባ እንችላለን ሳንፈተሽ። ያኔ ከጥበቃ ጋር ልንጋጭ እንችላለን፣ ከሆኑ ማህበረሰቦች ጋር ልንጋጭ እንችላለን። ግን በማንበባችን ምክንያት ከነዛ ሁሉ ነገሮች እንተርፋለን፣ እንድናለን ማለት ነው። ወደ ቤተሰቦቼ እሺ ብረታ ብረት ይዞ መግባት አይቻልም። ብረታ ብረት ይዞ መግባት አይቻልም። በቃ
አይቻልም። ነገረን፣ ተነገርነ፣ ተለጥፎልናል ማለት ነው። እኛ ግን ያልሆነ ነገር ሊዘን ልንገባ እንችላለን። ያኔ ምን ችግር እንደሚገጥመን እንግዲህ ታውቁታላችሁ። ምክንያቱም ትዕዛዙ ተለጥፏል፣ ተነግሮናል ማለት ነው ባጭሩ። እንቀጥል። አሳንሰሩ ለጊዜው ተበላሽቷል፣ ደረጃ ይጠቀሙ። አሳንሰሩ ለጊዜው ተበላሽቷል፣ ደረጃ ይጠቀሙ ማለት ሊፍቱ ተበላሽቷል ማለት ነው በአማርኛ። አሳንሰሩ ሲለን ሊፍቱ ተበላሽቷል፣ በደረጃው ሂዱ እያለን ነው። ተለጥፎልናል። እኛ ግን ዝም ብለን ወይ ቁመን ልናይ እንችላለን፣ ወይ የሆነ ነገር ብቻ ብዙ ነገር። ስለዚህ ይህን በማንበባችን ብዙ ነገር እንቆጥባለን። ወደ ቤተሰቦቼ እባክወ መታወቂያ እባክወ መታወቂያ በማሳየት ይተባበሩን። እባክዎ መታወቂያ በማሳየት ይተባበሩን። በጣም አሪፍ። ለምሳሌ በአጋጣሚ ኪሳችን ውስጥ መታወቂያችን ላይኖር ይችላል፣ ግን በሩ ላይ እባክዎ መታወቂያ በማሳየት ይተባበሩን ይላል። እነሱን ከመጠየቃችን ወይም ለምሳሌ መታወቂያ ሳንይዝ ሂደን መታወቂያ ያስፈልጋል አያስፈልግም ምናምን ልንል እንችላለን። ግን ተለጥፎልናል። ካነበብን ዞር ብለን በቃ መታወቂያ ካልያዝን አንገባም ማለት ነው ብለን ተስፋ ቆርጠን ወይ እንሄዳለን፣ ካሊያ መታወቂያችን ይዘን ተመልሰን ልንገባ እንችላለን። ግን ባለማንበባችን ሄደን ዝም ብለን ልንገባ እንችላለን። ያኔ ብዙ ነገሮች ሊያጋጥሙን ይችላሉ። እንቀጥል። ያለ ፈቃድ መውጣት አይቻልም። ያለ ፈቃድ መውጣት አይቻልም። ይሄ ደግሞ ለምሳሌ ወይ ከፎቅ መውጣት እንደማይቻል፣ ካሊያ ከሆነ ክፍል ውስጥ መውጣት እንደማይቻል፣ ብዙ ነገር ከሆነ ቦታ ላይ መውጣት እንደማይቻል እየተነገረን ነው። እኛ ግን ከወጣን ካላነበብነው ልንወጣ እንችላለን ማለት ነው። ስለዚህ ብዙ ነገሮች ይጠቅሙናል። እሺ እንቀጥል። ሞባይል ስልክ መጠቀም በጥብቅ የተከለከለ ነው። ሞባይል ስልክ መጠቀም በጥብቅ የተከለከለ ነው። በጣም አሪፍ። ስለዚህ ተለጥፎ ካየ ነው ሞባይላችንን አስቀምጠን ስራችን እንሰራለን ማለት ነው። ግን ይሄንን ካላነበብነ ወይ ስልክ እንጠቀማለን ወይ የሆነ ኮምፒውተር ምናምን ነገር ብዙ ነገር። ግን ሞባይል ስልክ መጠቀም በጥብቅ የተከለከለ ነው ካለን አርፈን ስራችን እንሰራለን። ማንበባችን በጣም ብዙ አድቫንቴጅ አለው ማለት ነው። በዝግታ ያሽከርክሩ ይለናል። በዝግታ ያሽከርክሩ። በጣም አሪፍ። ፍጥነትወን ይቀንሱ። እኛ ወይ አሽከርካሪዎች ከሆንን በደንብ በፈጣን ሁኔታ ልናሽከረክር እንችላለን። ግን ወይ የሆነ ምልክት ወይ የሆነ ጽሑፍ ካለ ከዛ ቦታ ላይ ፍጥነት መቀነስ እንዳለብን ይነግረናል ማለት ነው። ወደ ቤተሰቦቼ ማንበባችን ጥቅም አለው። ከዚህ ላይ ደግሞ ሰብስክራይብ አድርጉ ነው የሚለው። ስለዚህ ይህን ያክል አስተምራችሁ በህይወታችሁ ውስጥ ፈተና ውስጥ እንዳትገቡ ባለማንበባችሁ ምክንያት ወይም የምታጡትን ብዙ ነገር ከመጀመሪያው እስከ መጨረሻው ድረስ እንደዛ አድርጌ አስተምራችሁ ሰብስክራይብ ማድረጋችሁን አትረሱም ማለት ነው። ስለዚህ ውድ ቤተሰቦቼ ሰብስክራይብ ያደረጋችሁ ቤተሰብ እንሁን፣ ላይክ ያደረጋችሁ አበረታቱ። ምክንያቱም የእናንተ ላይክ ማድረግ ለእኔ በጣም አሪፍ ነው። ብዙ ላይክ ባገኘው ቁጥር ዩቲዩቤ ወይም ቪዲዮው ለብዙ ተመልካቾች ይደርስልኛል። እናንተ ላይክ ያደረጋችሁ አበረታቱኝ። እንዲሰራላችሁ ደግሞ የምትፈልጉትን ኮሜንት ሳጥን ላይ ያስቀምጡልኝ። መማር ለሚፈልጉ ልጆች ደግሞ ሼር አድርጉላቸው። እናንተ መማር ከፈለጋችሁ ታች ላይ ባስቀመጥናችሁ ስልክ ቁጥር ደውላችሁ መመዝገብ ትችላላችሁ ማለት ነው። ለዛሬ የነበረን ቆይታ ይህን ይመስላል ማለት ነው። ሰብስክራይብ የሚለው ይሄ ነው። ይህን በተን አንዴ ጠቅ አድርጋችሁ
ቤተሰብ እንሆናለን ማለት ነው። በቀጣይ አሪፍ አሪፍ ትምህርት ይዘን እንቀርባለን። በቀጣይ ቪዲዮ እስክንገናኝ ሰላማችሁ ይብዛልኝ። ቻው